ታላቁ ነፍስና ፍቅሩ። አንዳንድ ሰዎች ይህንን ሰው የፖለቲካ ሰው አይደለም፣ ሀገርን እንዲባለው ሐሳብ መምራት አይቻልም ይላሉ። ይሁንና ባመነጨው ቅዱስ ሐሳብ ህንድን የሚያህል ግዙፍ ሀገር ነጻ ሊያወጣ ችሏል። ጋንዲ በህይወት ዘመኑ የፈጸማቸውን ገድሎች ብንመለከት ጋንዲ የፖለቲካ ሰው ነበር ለማለት እንደፍራለን። በደቡብ አፍሪካ ወገኑ የሆኑትን ህንዶች የተሻለ ህይወት እንዲኖሩ ለማድረግ ከመንግስት ጋር በመታገል የሚችለውን ሁሉ አድርጓል። ይህም ሆኖ ከመንግስት ጋር ያካሄደ የነበረው ትግል ሰላማዊ የሆነ የቅዱሳንን መንገድ የተከተለ ነበር። ጋንዲ በህንድም የፖለቲካ ስራዎችን ሰርቷል። ከእንግሊዞች ጋር ሁከት አልባና ሰላማዊ በሆነው የትግል ዘዴው በመታገል አሸናፊ ለመሆን በቅቷል። ጋንዲ ትግሉን ለአስጨራሽና ከቁጥጥር ውጭ የሆነ ሲመስለው ልክ ቅዱሳኖቹ እንደሚያደርጉት ሁሉ ምግብ መብላቱን በማቆም ወይንም በመጾም የትግሉን አቅጣጫ ይቀይር ነበር። ምናልባት ጋንዲ ቅዱስ ለመሆን የሚጣጣር የፖለቲካ ሰው ወይንስ ቅዱስ የሆነና ፖለቲከኛ ለመሆን የሚሞክር ነፍስ በማለት የዓለም ህዝቦች ስለ ጋንዲ እስካሁን የሚወያዩበት ርዕሰ ጉዳይ ነው። ህንድ ውስጥ ቅዱስ ለመሆን መጣጣር የተለመደ ባህል ነው። ብዙ ህንዶች በህይወት ያፈሩትን ንብረት ሁሉ ትተው በሰዋራ ተራሮች በብቸኝነት ይኖራሉ። በቀኑ የፀሐይ ሐሩርና በሌሊቱ ቁር እየተጠበሱ በብቸኝነት ስለ ፈጣሪ ያስባሉ። ጋንዲም ገንዘቡን ሁሉ ለተቸገሩ በመስጠት በእጁ ምንም የሌለው ፍጡር ነበር። የጋንዲ ህይወት ስታልፍ በምድር ላይ የነበረው ብቸኛ ጥሪቱ እጁ ላይ ያለው ሰዓት ነበር። ብዙ ጊዜ ጋንዲ የሚሰራውን ስራ ሁሉ ይህንን ስራ የምሰራው በፈጣሪ ስም ነው በማለት ሲናገር ይሰማል። የሚጾመው በፈጣሪ ስም ነበር። ጋንዲ በህይወት ዘመኑ ታላላቅ ስራዎች የሰራ ቢሆንም ስለ ራሱ ታላቅነት፣ ዝናና ክብር አስቦ አያውቅም። ያፈለቃቸው ወርቃማ ሐሳቦች እንኳን የተለዩ ሐሳቦች ናቸው አይልም። ይህን ጉዳይ ሲገልጽ ዓለምን የማስተምረው አንዳችም አዲስ ነገር የለኝም፣ እውነትና ሰላማዊ ትግል ተራሮች ሲፈጠሩ ጀምሮ የነበሩ ናቸው ብሏል። አንድ ወቅት አንድ የታወቀ ሰው ጋንዲን ምክር ይጠይቀዋል። ጋንዲም የተለየ የምነግርህ ነገር የለኝም፣ ይሁንና አኗኗሬ ልታጠና ትችላለህ። የኔ አኗኗር ለዓለም የማስተላልፈው መልእክቴ ነው ብሎ መልሶለታል። ለመሆኑ የጋንዲ ህይወት ምን ይመስል ነበር? ጥቅምት 2 1869 የተወለደው የጋንዲ ሙሉ ስም ሙሃንዳስ ካራምቻንድ ጋንዲ ነው። የተወለደበት ስፍራ ፓርባንዳር የተባለ በምዕራብ ህንድ የሚገኝ የባህር ዳርቻ ከተማ ነው። አባቱ በጊዜው መሃራጃ እየተባለ ለሚታወቀው አስተዳደር ይሰሩ ነበር። የጋንዲ አባት በዛች ትንሽዬ ከተማ ትልቅ ተሰሚነት ነበራቸው። ፑትሊ ባይ የተባሉ የሚጠሩት የጋንዲ እናት ሩህሩህና ቅን ሴት ነበሩ። በጋንዲ እናት ዘንድ ሃይማኖትና ቤተሰብ ትልቅ ዋጋ ያላቸው ቁም ነገሮች ናቸው። ጋንዲ ስለ ህይወት ታሪኩ በጻፈው መጽሐፉ ላይ እናቱን አስመልክቶ እንዲህ ሲል ገልጿል። በህንድ ውስጥ ጎርፍ ስለሚበዛ ብዙ ገበሬዎች ይሰቃያሉ። ጎርፍ በማሳዎች ላይ ተንጣሎና አቁሮ ስለሚቆይ ለእርሻ ያስቸግራል። የተዘራው ቀጭጮ ይቀራል። ፀሐይ ሳይወጣ ቀርቶ ሰማዩ በደመና ሲሞላ እናቴ ትጨነቃለች። ፀሐይ ካልወጣ ምግብ አልበላም በማለት መጾም ትጀምራለች። እኛም በዚህ ሁኔታ ከቀጠለች እናታችን ትሞታለች ብለን በስጋት እናልቃለን። ይህ ድርጊት አያስደስተንም። ሰውነቷ ደቃቃ ስለነበር የምንወዳት እናታችን የምትሞት ይመስለን ነበር። እናታችን ከቤት ስለማትወጣ ፀሐይ ብትወጣ እንኳን አታያትም። ከዚህ የተነሳ ሁላችንም ከደጅ እንወጣና ፀሐይ ብቅ ስትል ጠብቀን ወደ ቤት ሮጠን መተን እናታችን ፍጠኝ ፀሐይ ወጣለች እንላለን። እናታችንን ይዘን ወደ ውጪ ስንወጣ ግን ፀሐይቷ በደመና ተሸፍና እናገኛታለን። አጥባቂ የህንዱ ሃይማኖት ተከታይ የሆነች እናታችንም ምንም አይደል ልጆቼ፣ ፈጣሪ ምግብ እንድንበላ ፈቃዱ ባይሆን ነው ትላለች። ሙሉ ለሙሉ ሃይማኖቷ የሚለውን ታምናለች። ስለ ሃይማኖት ጥያቄ ግን አታነሳም። ለምሳሌ በህንድ ነዋሪ የሆኑ አንዳንድ ሰዎች አንተቸብል ወይም አይነኬ በመባል ይታወቃሉ። ምክንያቱ በሂንዱ እምነት ተከታዮች ዘንድ እነሱ ንጹህ አይደሉም የሚል አስተሳሰብ አለ። ስለዚህም የህንዱ ሃይማኖት ተከታዮች ወደ እነዚህ ሰዎች አይጠጉም፣ ምግባቸውንም አይነኩም። ከነዚህ ሰዎች ጋር አብሮ መዋል፣ ምግባቸውን መብላት ሃይማኖትን እንዳረከሰ ይቆጠራል። በእርግጥ አንዳንዴ የመነካካት ሁኔታ ያጋጥማል። በዚህ ጊዜ ሰውነታቸውን ታጥበው በመጸለይ ራሳቸውን ንጹህ ያደርጋሉ። ይህ ድርጊት አንደኛው የሃይማኖቷ መመሪያ በመሆኑ እናቴ በዚህ ታምናለች። አንድ ቀን ጋንዲ ቤታቸውን ከሚያጸዳ
ኡካ ከተባለ ካይነኬ ቤተሰብ የተወለደ ልጅ ጋር ሲጫወት እናቱ አይተውት ልጃቸውን ጠርተው በንዴት ምን እያደረክ ነው? በል ሂድና ሰውነትህን ታጠብና ጸልይ፣ ሁለተኛ ከኡካ ጋር ስትጫወት እንዳላይ አሉት። ጋንዲም ለምንድን የማልጫወተው? ኡካን እኮ ልክ እንደ ወንድሜ ነው የማየው። ሰውነቴን ለምን እታጠባለሁ? ኡካ ቆሻሻ አይደለም አላቸው። እናትየውም ኡካ መጥፎ ልጅ አይደለም፣ ነገር ግን የማይነካ ከኛ የተለየ ነው በማለት ሊያስረዱት ሞከሩ። ጋንዲ የእናቱን ሐሳብ ሊቀበል ፈቃደኛ ባለመሆኑ እየተደበቀ ከኡካ ጋር መጫወቱን ቀጠለ። ጋንዲ በህይወት ዘመኑ እነዚህን አይነኪዎች ሊረዳቸው ሞክሯል። እንደውም ሃሪጃንስ ወይም የፈጣሪ ልጆች በማለት ልዩ ስም ሰጥቷቸው ነበር። ጋንዲ 7 ዓመት ሲሞላው ቤተሰቦቹ ወደ ራጅኮት ተዛወሩ። ራጅኮት ከፓርባንዳር የበለጠ ከተማ በመሆኑ የጋንዲ አባትም የተሻለና የበለጠ ስራ ላይ ነበሩ። ጋንዲ ለመጀመሪያ ጊዜ ትምህርት የጀመረው ራጅኮት ነው። በዚህ ጊዜ ጋንዲ የሚችለው አፍ መፍቻው የሆነውን ጉጃራቲ የተባለውን ቋንቋ ነበር። በዚህም የተነሳ ጋንዲ ወደ 2ኛ ደረጃ ትምህርት ቤት ሲገባ ትምህርቱ የሚሰጠው በእንግሊዝኛ በመሆኑ አስቸጋሪ ሁኔታ ገጥሞት ነበር። ጋንዲ ስለራሱ ሲጽፍ ጎበዝ ተማሪ አልነበርኩም ብሏል። ምናልባት የጋንዲ አባባል እውነት ላይሆን ይችላል። ምክንያቱም በትምህርቱ ብዙ ጊዜ ጥሩ ውጤት ያመጣ ነበር። ጋንዲ ካለበት የእንግሊዝኛ ቋንቋ እጥረት በተጨማሪም እንደ ሌሎች የእድሜ ጓደኞቹ በጨዋታ ጎበዝ አልነበረም። ጋንዲ ትዳር የመሰረተው በ13 ዓመቱ ነበር። እሱም ሆነ ሚስቱ በጣም ልጆች ነበሩ። በዛን ጊዜ በልጅነት መጋባት የተለመደ የህንድ ወግ ነበር። ጋንዲ በዚያን ወቅት ስለነበረው የትዳር ህይወቱ ሲናገር ጨዋታና ቀልድ ነበር ብሎታል። የጋንዲ ሚስት ካስቱርባ ትባላለች። በጣም ቆንጆና ከታችኛው የህብረተሰብ ክፍል የሆነች ልጃገረድ ነበረች። ካስቱርባ ማንበብም ሆነ መጻፍ አትችልም ነበር። በዚህም የተነሳ ጋንዲ ከትምህርት ቤት ያገኘውን ዕውቀት ያካፍላታል። ካስቱርባ የትምህርት ጥቅሙን ባለመረዳቷ እንዲህ አይነት ነገር ሌሎች የህንድ ሴቶች አይማሩም፣ ለምን እኔን ብቻ ታስቸግረኛለህ እያለች ተቃውሞዋን ታሰማ ነበር። ካስቱርባ የዝቅተኛ ቤተሰብ አባል ልጃገረድ ብትሆንም የራሷ የሆነ አስተሳሰብ ነበራት። በሂንዱ ሃይማኖት ስጋ መብላት ኃጢአት ነው። ምግባቸው ጥራጥሬ፣ አትክልትና ፍራፍሬ ብቻ ነው። የጋንዲ ማመጋገብ እንደዚሁ ጥራጥሬ፣ አትክልትና ፍራፍሬ ነበር። ታዲያ ወደ ኋላ ላይ ፈተና ገጠመው። እኝ እስኪ እኔ ስጋ ስለምበላ ጠንካራና ረጅም ነኝ። እንግሊዞችን ያቸው እነሱም ስጋ ስለሚበሉ ረጅምና ጠንካራ ናቸው። በዚህ የተነሳ ሀገራችንን ረግጠው እየገዙ ነው እያለ የሚመጻደቅበት ጓደኛው ተጽዕኖ እያሳደረበት መጣ። በጓደኛው የዕለት ውትወታና ሰበካ የተነሳ ጋንዲ ስጋ መብላት ጀመረ። ጋንዲና ጓደኞቹ በጊዜው ህንድን በቀኝ ግዛትነት የሚያስተዳድሩት እንግሊዞች ከሀገራቸው እንዲወጡ ከፍተኛ ፍላጎት ነበራቸው። ስለዚህም ጋንዲ ግዙፍና ጠንካራ ሆኖ መገኘት እንግሊዞችን ለማባረር የመጀመሪያው ዝግጅት ነው ብሎ በማመኑ ስጋን የዘወትር ምግቡ አደረገ። ለመጀመሪያ ጊዜ ስጋ ሲበላ ጣዕሙ ስላልተስማማው ሆዱ ተረበሸና ታመመ። በህልሙም በኃይል ሲቃዥ አደረ። በሆዱ ውስጥ ትልቅ አውሬ ገብቶ ሲንፈራገጥ በህልሙ ታየው። የሆነ ሆኖ ስጋ መብላቱን ቀጠለ። ዓመቱን ሙሉ ስጋ ሲበላ ከረመ። ውጪ መብላት ስላዘወተረ የቤቱ ምግብ አልጥምህ አለው። ይህንን ያስተዋሉት እናቱ ልጄ ምን ሆነሃል? አሞ ይሆን እያሉ ተጨነቁለት። ጋንዲም የባጤ ቆጡን እያወራ ይዋሻቸው ነበር። ይሁን እንጂ ለእናቱ የሚሰጠው ምክንያት ሁሉ ውሸት በመሆኑ የአእምሮ ሰላም አጣ። አንድ ቀን ምን መሆኔ ነው? ስጋ በመብላት የቤተሰቤን ሃይማኖት ተውኩ። ይህ ሳያንሰኝ መዋሸት ጀመርኩ። እንዴት እናቴን ዋሻለሁ በማለት ተጸጸተ። በዚህም የተነሳ ስጋ መብላቱን እርግፍ አድርጎ ተወ። ይህን ልጅ ወደ እንግሊዝ ላኩትና ሕግ ይማር፣ ሲመለስ እዚህ ጥሩ ስራ ያገኛል በማለት ለጋንዲ ቤተሰብ ቅርብ የሆነ ሰው ሐሳብ አቀረበ። ሐሳቡ ጥሩ ቢሆንም ወደ እንግሊዝ ሄዶ ለመማር ብዙ ገንዘብ ያስፈልግ ነበር። የጋንዲ አባት ከሞቱ በኋላ የገንዘብ ችግር ነበርባቸው። በዚህ ላይ እንግሊዞች ስጋ ስለሚበሉ እንዲሁም የሂንዱን ሃይማኖት የሚጻረር ነገር ይፈጽማሉ ብለው ስለሚገመቱ ልጃቸው ወደ እንግሊዝ ሀገር እንዲሄድ አይፈልጉም ነበር። ጋንዲ ግን እንግሊዝ ሀገር ሄዶ ሕግ ማጥናት አስደሳች ነገር ሆኖ አገኘው። ልቡ ቆመ። ስለዚህም የተሰጠው ዕድል በህይወቱ ዳግመኛ የማያገኘው አጋጣሚ መሆኑን ለቤተሰቡ አባላት በማስረዳት ሊያሳምናቸው ቻለ። በመጨረሻም እንግሊዝ ሀገር ሲሄድ ስጋ ላለመብላትና ሃይማኖቱን ለመጠበቅ ቃል በመግባት ከእናቱ ጋር ስምምነት ላይ ደረሰ። ከዚያም ለጉዞ የሚያስፈልገውን ይዞ ወደ እንግሊዝ በመርከብ ተጓዘ። ጋንዲ ከትንሽዬ የገጠር ከተማ በመሄዱ ስለ እንግሊዝ ሀገር ስላኗኗራቸው ብዙ እውቀት አልነበረው።
ስለ ትላልቅ ከተሞች ጸባይ ባዕድ በመሆኑ ለንደን ውስጥ ጋንዲን ብዙ ችግሮች አጋጥመውታል። በ1888 መስከረም መጨረሻ ላይ ለንደን ሲደርስ የተቀበለው ብርዳማና ቀዝቃዛ እንግሊዝ አየር ነበር። የለበሰው አዲስ ነጭ ሙሉ ልብስ ኃይለኛውን ቅዝቃዜ ለመቋቋም አቅም አልነበረው። ከጋንዲ በስተቀር የለንደን ነዋሪዎች ወፍራም ሙቀት ሰጪ ክረምት ልብስ ለብሰዋል። ጋንዲ ለንደን ውስጥ ምቹና ውብ ሆቴል ሊከራይ ቢፈልግም ዋጋቸው እጅግ ውድ በመሆኑ ድሃዎች በሚኖሩበት ተራ ሆቴል ውስጥ ተከራይቶ ለመኖር ተገደደ። በለንደን ኑሮ ምቾትንና ደስታን በማጣቱ ብዙ ጊዜ ወደ ሀገሩ ለመመለስ ይፈልግ ነበር። ይሁንና ቀስ በቀስ ከሁኔታዎች ጋር ተላመደ። አብሮት የሚኖረው እንግሊዛዊ አስተማሪ ስለ እንግሊዝ ወግ፣ ስለ ልብስ፣ ስለ ምግብ ሁኔታ ሊያስተምረው ቻለ። ከዚህም አልፎ አስተማሪው እንግሊዝ ሀገር ስጋ መብላት አለብህ፣ በቅጠላ ቅጠል እዚህ ለመኖር ያዳግታል እያለ ስጋ እንዲበላ ያበረታታው ነበር። ጋንዲ ግን ለእናቱ የገባውን ቃል ኪዳን በማስታወስ በቃሉ ጸና። ከዚህ በኋላ ጋንዲ ከእንግሊዞች ጋር እንዴት መኖር እንዳለበት ተገነዘበ። ሰራተኛው የነበረችው እንግሊዛዊት በጣም ሩህሩህ በመሆኗ የተለያዩ አትክልቶችን ታበስልለታለች። ይህም ሆኖ ምግቦቹ ብዙ ጊዜ ጣዕም የሌላቸው ስለነበሩ በፍላጎት ተመግቦ አያውቅም። ስለዚህ የህንድን ጣፋጭ ምግብ እያስታወሰ ብዙ ጊዜ ይራብ ነበር። የለንደን ሰፋፊ ጎዳናዎችና ቀውላላ ህንጻዎች የጋንዲን ቀልብ ለመሳብ ችለዋል። ጋንዲ ከህንድ በጣም የተለየ ዓለም ውስጥ እንዳለ ይሰማው ነበር። መልካምና ቅን እንግሊዛዊ ጓደኞችን ማፍራት ችሏል። የእንግሊዝን ልብስ ቢለብስ ሌላ ነገራቸውንም ቢያደርግ ግድ አልነበረው ከስጋቸው በስተቀር። ጋንዲ ምርጥ ልብሶችን መልበስ ይወዳል። ፈረንሳይኛ መማር ጀመረ። አልገባው አለ እንጂ ዳንስን መማር ጀምሮ ነበር። እያደር ጋንዲ ለዳንስ አለመፈጠሩን ተረዳ። የለንደን ብልጭልጭ ነገሮች ብሩን ስለሚያሟጥጡበት ገንዘብ አልበቃህ አለው። ከጊዜ በኋላ ጋንዲ ባነነ፣ ስተቱን ተረዳ። የሰራሁት ስራ የሞኝ ስራ ነው። እኔ ህንዳዊ እንጂ እንግሊዛዊ አይደለሁም። ለምን እንግሊዞችን ለመምሰል እንዲህ ይጨነቃለሁ? በማለት ባጠፋው ጊዜና ገንዘብ ተቆጨ። በዚህም የተነሳ አኗኗሩን ሙሉ በሙሉ ቀየረ። በጣም ትንሽ ጠባብ ክፍል ተከራይቶ መኖር ያዘ። ገንዘብም ሆነ ጊዜ የማይፈጁ ተራ ምግቦችን ራሱ እያበሰለ መመገብ ጀመረ። እንግሊዝ ሀገር የመጣሁት ህግ ለመማር እንጂ ለሌላ ነገር አይደለም በማለት ራሱን ገሰጸ። ጋንዲ እንግሊዝ ውስጥ በቆየባቸው ጊዜያት እስከ ህይወቱ ፍጻሜ ሊቆዩ የቻሉ ብዙ ድንቅ አስተሳሰቦችን ሊገበይ ችሏል። ወደ ህንድ ሲመለስ የተለየ ሰው ነበር። ነጭ ለብሶ በክረምት ለንደን በገባውና በአሁኑ የለንደን ነዋሪ ጋንዲ መካከል የጎላ አስተሳሰብ ልዩነት ይታይ ነበር። ጋንዲ የመጀመሪያውን ስራ ሲጀምር ፍርድ ቤት ቀርቦ ለመናገር በፍርሃት ተውጦ ነበር። በኃይል ከመደናገጡ የተነሳ አንዲት ቃል ለመናገር እንኳን አልተቻለው። በፍርሃቱ የተነሳ እሱ ሊሰራ የተነጋገረውን ስራ ሌላ ሰው አጠናቀቀለት። በጋንዲ ህይወት ይህ ጉዳይ መጥፎ ገጠመኙ ነበር። የህግ ባለሙያ ፍርድ ቤት ቀርቦ መከራከርና ማሳመን ይጠበቅበታል። ይሁንና ጋንዲ አልሆነለትም። ተመልሶ ፍርድ ቤት ስራ ለመስራት ስላልፈለገ ምናልባት ሌላ ስራ ባገኝ ብሎ ወደ ራጅኮት ተመለሰ። የጋንዲን ህይወት ሙሉ ለሙሉ የሚቀይር የታሪክ ምዕራፍ የተጀመረው በዚህ ጊዜ ነው። The result of the mission that brought me to London, I know that I shall carry with me the pleasantest memories of my stay in the midst of the poor people of East London. በ1929 መገባደጃ ላይ ለተሰበሰበው ብዙ ሺህ ህዝብ ጋንዲ እንግሊዞች ሀገራችንን ለቀው መውጣት አለባቸው፣ ህንድ ነፃ መውጣት አለባት፣ በአሁን ጊዜ ያለው ብቸኛ ዓላማችን ይህ ነው በማለት ተናገረ። በሚቀጥለው ቀን የወደፊቷ ነፃ ህንድ ባንዲራ ሊሆን የታሰበውን የኮንግረስ ፓርቲን ባንዲራ የህንድ ህዝብ አውለበለበው። ይህ በእንዲህ እንዳለ በሌላ የህዝብ ስብሰባ ላይ ጋንዲ እኛ ህንዳውያን የራሳችንን ጨው መጠቀም አለብን አለ። ይህ ንግግር እንደዋዛ የተሰነዘረ ቢሆንም ብዙ ትርጓሜዎች ነበሩት። ደሃም ሆነ ሀብታም ህንዳዊ ጨው ይጠቀማል። ይሁንና ይህን ጨው የሚያመርቱት ሆነ የሚሸጡት እንግሊዞች ናቸው። መንግስት ከጨው ቀረጥ ይሰበስባል። ምንም እንኳን ቀረጡ ለደሃውም ለሀብታሙም እኩል ቢሆንም ደሃው ገንዘብ ስለሌለው ቀረጡ ይበልጥ ይጎዳዋል። ስለዚህ ይህ ቀረጥ ህገወጥ በመሆኑ ህንዳውያኑ ይህንን የጨው ቀረጥ መክፈል የለባቸውም። ከዚህም በላይ ህንዳውያኑ የሚያስፈልጋቸውን ጨው ራሳቸው ማምረት አለባቸው የሚል ስሜት የያዘ ነበር። ጋንዲና ተከታዮቹ በየቀኑ 12 ማይልስ ያህል ይጓዛሉ። ባረፉበት መንደር ሁሉ ለአካባቢው ነዋሪዎች ዓላማቸውን ያብራራሉ። ለጉዞ ሲነሱ ብዙ ሰዎች የዓላማው ደጋፊ ሆነው ይቀላቀሏቸዋል። ጋንዲና ተከታዮቹ በጨው ባህር ዳርቻ ሲደርሱ ብዙ ሺህ ህዝብ ተከትሏቸው ነበር። ሚያዝያ 5 ጋንዲና ተከታዮቹ
ዳንዲ በተባለ በባህሩ ዳርቻ በሚገኝ መንደር ደረሱ። ምሽቱን እዚያው አሳልፈው ሲነጋ ለሀገሪቱ ሕዝብ በሙሉ የተዛባውን ሕግ በመጣስ አርአያ በመሆን በጣቱ ጥቂት የጨው ብናኝ በባህሩ ዳርቻ ካለው አሸዋ ላይ ቆነጠረ። ሕዝቡም ይህንኑ ይጠብቅ ነበርና ከባህሩ ዳርቻ ያለውን ጨው በመዛቅ ለምግብነት መጠቀም ጀመረ። አልፎ አልፎ ይህንን የሀገራቸውን ጨው ለሽያጭ በመዋል ሙሉ ለሙሉ የእንግሊዝን ሕግ አፈረሱ። የእንግሊዝ መንግስት ሁኔታውን በዝምታ ሲያጤን ቆይቶ በመጨረሻ ላይ ጋንዲን አሰሩት። በተጨማሪም ፓርቲ የኮንግረስ መሪዎችንና ሌሎች ብዙ ሰዎችን አሰሩ። ይሁንና የህንድ ህዝብ የእንግሊዝን ሕግ መጣሱን ቀጠለ። በዚያን ጊዜ ከ60 ሺህ በላይ ህንዳውያን ታስረው ነበር። ለዓመት ያህል እንዲህ ያለው ሰላማዊ ትግል ቀጠለ። የህንድ ህዝብም የጋንዲን ሰላማዊ የትግል ዘዴ መገንዘብ ቻለ። በመጨረሻም እንግሊዝ ጋንዲንና የኮንግረስ ፓርቲ መሪዎቿን ከስር ፈቷቸው። የእንግሊዝን ንጉሥ ወክሎ ህንድን ያስተዳድር የነበረው እንግሊዛዊ ከጋንዲ ጋር በተለያየ ጊዜ ተገናኝተው ተወያዩ። የእንግሊዝ መንግስት ለንደን ውስጥ ትልቅ ስብሰባ ለማድረግ ጋንዲና ሌሎች ታዋቂ ህንዶች በሐሳቡ ተስማሙ። ጋንዲም ወደ ለንደን ለስብሰባ ከመሄዱ በፊት በ1931 ከለንደኑ ስብሰባ ስመለስ ምናልባት ባዶ እጄን መለስ ይሆናል፣ ትልልቅ እንስሳት ትንንሾችን አይረዱም፣ እንግሊዝ የህንድን ፍላጎት አልተረዳች ይሆናል የሚል ቃል ተናገረ። የጋንዲ ዝና በዓለም ላይ ናኝቶ ስለነበር የእንግሊዝ ህዝብም የጋንዲን ዝና ያውቃል። ጋንዲ ለንደን ሲደርስ ጋዜጦች ሁሉ የሱን ዜና ይዘው ወጡ። ጋንዲ ለንደን ሲደርስ ከትልልቅ ሆቴሎች ይልቅ ድሮ ተማሪ ያለ በኖረበት በለንደን ምስራቃዊ ዳርቻ በሚገኘው የደሃ ሰፈር ውስጥ በሚገኝ ሆቴል አረፈ። ወቅቱ ብርዳማ ቢሆንም ጋንዲ የህንድ ሀገር ደሃዎች የሚያገለድሙትን ድሆት የተባለ ነጭ የሀገር ልብስ ነበር ያገለደመው። ለንደን ምስራቃዊ ዳርቻ የሚኖሩ ህፃናት እንደ ጋንዲ ያገለደመ ሰው አይተው ስለማያውቁ ግራ ገብቷቸው በሄደበት መንገድ ሁሉ እየተከተሉ ጋንዲ የታለ ሱሪ እያሉ በልጅነት መንፈስ ይጠይቁት ነበር። ጋንዲ በለንደን ምስራቃዊ ዳርቻ የሚገኙትን ነዋሪዎች እየተዘዋወረ ስለጎበኛቸው እንዲሁም ሐሳቡን ስላካፈላቸው ወደዱት። ወደ ህንድ ሲመለስም ስጦታ አበረከቱለት። ጋንዲ በለንደን ቆይታው ብዙ ታላላቅ ሰዎችን፣ ታዋቂ ግለሰቦችን፣ ዝነኛ ደራሲዎችን ማግኘት ችሎ ነበር። ከነዚህም ውስጥ ጋንዲን ለማየት ከሩቅ ስፍራ የመጡት ታዋቂ ደራሲ ጆርጅ በርናርድ ሾው ይገኙበታል። ሾውና ጋንዲ በብዙ መንገድ አስተሳሰባቸው ይመሳሰል ነበር። ለምሳሌ ሾው እንደ ጋንዲ ሁሉ የሚመገበው ቅጠላቅጠል፣ አትክልትና ፍራፍሬ ብቻ ነበር። ጋንዲን ከጎበኙት ታዋቂ ሰዎች መካከል ቻርልስ ቻፕሊንም ይገኝበታል። ቻፕሊን በጊዜው ታዋቂና ባለጸጋ ነበር። ይሁንና ጋንዲ ሲኒማ አይቶ ስለማያውቅ የቻርልስ ቻፕሊንን ዝናም ሆነ ስም አያውቅም ነበር። በቤኪንግሃም ቤተ መንግስት ለስብሰባው ለመጡት ሰዎች ክብር የራት ግብዣ ተካሂዶ ነበር። በዚህ የራት ግብዣ ላይ ጋንዲ ከእንግሊዙ ንጉሥ ጋር ለመገናኘት ችሏል። ጋንዲ ያለባበስ ስርዓት አይጠብቅም በማለት ለብቻ የራት ግብዣ ሊያደርጉለት ሳይፈቅዱ ቀርተዋል። በለንደን ስብሰባው ለ3 ወራት ቢቀጥልም ምንም ውጤት ሊያስገኝ አልቻለም። ስለዚህ ጋንዲ እንደተናገረው ባዶ እጁን ወደ ህንድ ተመለሰ። ጋንዲ ወደ ህንድ ሲመለስ እንግሊዝ ልዩ ስልጣን ያለው አዲስ አስተዳዳሪ በህንድ መሾሟን ከቦምቤይ ሰማ። ይህ አዲስ አስተዳዳሪ ብዙ የህንድ መሪዎችንና ግብር አልከፍል ያሉ በሺህ የሚቆጠሩ ድሃ ገበሬዎችን አስሮ ጠበቀው። ጋንዲ በሁኔታው እጅግ አዘነ። ይህ ድርጊት ግፍ በመሆኑ ሁኔታው ይቀየር ዘንድ ለአዲሱ ሹመኛ በደብዳቤ ጠየቀ። ይሁንና መልስ ሳያገኝ ቀረ። ጥቂት ቆይቶ አዲሱ የህንድ ገዢ ጋንዲንም ወደ እስር ቤት ወረወረው። ጋንዲ እስር ቤት እያለ የሀገሪቱን አንድነት የሚያናጋ ችግር መፈጠሩን ሰማ። ሁኔታው እንደዚህ ነበር። በህንድ በሚሊዮን የሚቆጠሩ አይነኬ የሚባሉ ዜጎች አሉ። የእነዚህ ዜጎች መሪ ዶክተር አምቤድካር ይባላል። አምቤድካር አይነኬዎች የራሳቸው የፓርላማ አባል እንዲመርጡ ይፈልጋል። ሙስሊሞች የራሳቸውን ተወካይ ለፓርላማ እንደሚመርጡ ሁሉ እኛም የራሳችንን የፓርላማ አባል መምረጥ አለብን በማለት ከጋንዲ የተለየ ሐሳብ አቀረበ። በዚያን ጊዜ የፓርላማ አባሎች እርስ በርሳቸው እንደ ጠላት የሚተያዩና የራሳቸውን ሀገር ለብቻ ለመፍጠር የሚፈልጉ ነበሩ። ጋንዲ በዶክተር አምቤድካር ሐሳብ አልተስማማም። አይነኬዎች ሂንዶች ናቸው። አይነኬዎች የራሳቸውን የፓርላማ አባል ከመረጡ ሀገሪቷ ትከፋፈላለች። ስለዚህ ባካችሁ ሀገሪቷን አትከፋፍሉ ብሎ አምቤድካርን ለመነው። እንግሊዞች ህንድን ከፋፍለው ለመግዛት ስለሚያመቻቸው የዶክተር አምቤድካርን ሐሳብ ራሳቸው ያመነጩት በመሆኑ ተግባራዊ እንዲሆን አመቺ ሁኔታን ፈጠሩ።
በዚህ ሁኔታ ዶክተር አምቤድካር ሲደሰት ጋንዲ ያዘነ። ጋንዲ ህንድ ትልቅና ጠንካራ ሀገር እንድትሆን ምኞት ነበረው። ስለዚህን የዶክተር አምቤድካር ሐሳብ በመቃወም የተለመደ ትግሉን ጀመረ። ሐሳባችሁን ካልቀየራችሁ እሞታለሁ እንጂ ምግብ አልበላም አለ። እንግሊዞች የጋንዲን መጾም ከቁም ነገር ማልቆጠሩት ነበር። መስከረም 20 1932 ጀምሮ ጋንዲ መጾም ጀመረ። ሁኔታው ያሳሰባቸው በሚሊዮን የሚቆጠሩ ህንዳውያን ለ24 ሰዓታት ለጋንዲ መጾምና መጸለይ ጀመሩ። የሂንዱ መሪዎች በተደጋጋሚ ከዶክተር አምቤድካር ጋር ስብሰባ ቢቀመጡም መስማማት አልቻሉ። ለ3 ቀናት ያህል ጋንዲ ከጾመ በኋላ ሰውነቱ በኃይል ደከመ። በሌላ ቦታ ታስራ የነበረችው ባለቤቱ ካስቱርባ ጋንዲ ልታየው በአራተኛው ቀን መጣች። ጋንዲን ስታየው ካስቱርባ አሁንም እንደ ጥንቱ ነህ አለችው። ጋንዲ ፈገግ አለ። በአምስተኛው ቀን ጋንዲ በጠና ታመመ። የጋንዲ ዶክተር ጋንዲ ካሁን በኋላ ለተጨማሪ ሰዓታት በህይወት ከቆየ ተአምር ነው፣ ህይወቱ ልታልፍ ነው አለ። ከዶክተር አምቤድካር ጋር የተጀመረው ድርድር ቀጠለ። እያንዳንዷ ሴኮንድ የሞትና የሽረት ጊዜ ነበረች። በመጨረሻ የደረሱበትን የመፍትሄ ሐሳብ ለጋንዲ ነገሩት። ይሁንና የመፍትሄውን ሐሳብ ለንደን የሚገኘው የእንግሊዝ መንግስት ካልተቀበለው ጾሙን እንደማያቆም ለሞት በሚያጣጥር ድምፁ ተናገረ። የእንግሊዝም መንግስት ጋንዲ ቢሞት ሊከተል የሚችለውን ሁከት ከግምት ውስጥ በማስገባት በመፍትሄ ሐሳብ ተስማማ። የጋንዲ ነፍስ ከስጋው ልትለይ ሳምንት ሲቀራት መስከረም 26 እህል ቀመሰና ነፍሱ መለስ አለች። ጋንዲ በ1933 ከእስር ቤት ሲወጣ በአህማዳባድ ወደሚገኘው አሽራም ሳይመለስ ቀረ። ጋንዲ ሸጋዋን በተባለ በመሃል ህንድ በሚገኝ መንደር መኖርን መረጠ። ጋንዲ በፖለቲካ ስራ በመሰላቸቱ እሱን ሊተኩ የሚችሉ ሌሎች ብዙ ሰዎች እንዳሉን በማመኑ ከኮንግረስ ፓርቲው ለቀቀ። ጋንዲ በህይወት ዘመኑ ለ6 ዓመታት ያህል በእስር ቤት አሳልፏል። የጋንዲ መጨረሻ ቀናት ጥር 30 1948 ከሌሊቱ 9 ሰዓት ተኩል ሲሆን ጋንዲ ከመኝታው ተነስቶ አካላቱን ታጠበ። ከዚያም በየቀኑ ለ1 ሰዓት የሚያጠናውን ቤንጋሊ የተባለውን የሀገሩን ቋንቋ ሲያነብ ቆየ። በኩለ ቀን ላይ ምሳውን በላ። የጋንዲ ምሳ ጥቂት ቅጠላቅጠል፣ ጥቂት ፍራፍሬ እንዲሁም ጥቂት ወተት ይጨምራል። ሁልጊዜ የሚመገበው እንደዚህ ያለ ቀላል ምግብ ነው። ከሰዓት በኋላ ጋንዲ ለ1 ሰዓት ያህል አንቀላፋ። ስለ ህንድና ስለ ችግሯ ሲጨዋወቱ ቆዩ። ጋንዲ ስለ ሀገሩ ችግር ሳያስብ የመሸበት ቀን የለም። በእንዲህ አይነት ሁኔታ ስለ ሀገሩ ሲወያዩ ቀኑ ነጎደ። የጸሎት ስብሰባው ሰዓት ረፈደበት። የጸሎት መሰብሰቢያ አዳራሽ እዚያው የጋንዲ ግቢ ውስጥ በሚገኝ የመናፈሻ ስፍራ ነበር። ጋንዲ በኃይል ስለሸመገለ ራሱን ችሎ መጓዝ ስለማይችል የሰዎች እርዳታ የግድ ያስፈልገው ነበር። ጋንዲ 2 የልጅ ልጆች ነበሩት። ልጆቹ መካከል ገብቶ አንገትና አንገታቸውን ተደግፎ ወደ ጸሎት ስፍራ አዘገመ። የልጅ ልጆቹ ቀስ እያሉ ሲጓዙ ጋንዲ ረፈደብኝ፣ ቶሎ ቶሎ ተጓዙ ይላቸው ነበር። ጋንዲ በህይወቱ የማይወደው ነገር ቢኖር ማርፈድና ቀጠሮ የማያከብር ሰው ነበር። አብረውት ለመጸለይ ከተለያየ ቦታ የመጡ ብዙ ሰዎች ይጠብቁት ነበር። ጋንዲ ወደ መናፈሻው መቃረቡን ሲያዩ ረጅም ዕድሜ ለጋንዲ በማለት ሰዎች በህብረት ጮሁ። የተሰበሰቡት ሰዎች ጋንዲና ሞት ሰንብቶ ስለነበር ወደ ጸሎቱ ስፍራ በመምጣቱ ደስ ብሏቸዋል። ጋንዲን እንደ ሀገራቸው አባት አድርገው ስለሚቆጥሩት ሁሉም ይወዱታል። በዚህም የተነሳ ስሙን ሲጠሩት ማህተማ ይሉታል። ትርጉሙ ፈጣሪን የተመሰለ ሰው ማለት ነው። በዚህ ጊዜ አንድ ወጣት ከተሰበሰበው ሰው መሃል ወጣና ወደ ጋንዲ ተጠጋ። በፈገግታ ተሞልቶ የተለመደውን የሂንዱ ሰላምታ ለጋንዲ አቀረበ። ጋንዲም ለወጣቱ ሰላምታ በፈገግታ ጽፈውን መለሰለት። ወጣቱ ልብሱ ውስጥ ሸጉጦት የነበረውን ሽጉጥ አውጥቶ ጋንዲ ላይ 3 ጊዜ ተኮሰበት። ጋንዲም ሂራማ ኦ ፈጣሪ እያለ መሬት ላይ ተዘረረ። ጋንዲ በሞትና ህይወት መሃል ሆኖ ያጣጣረ ከልብሱ ውስጥ ሽጉጥ አውጥቶ የተኮሰበትን ወጣት እንዳይገድሉት ተናዘዘ። አትስቀሉት፣ ከሰቀላችሁት እኔን ድጋሚ ገደላችሁ፣ እውነትንም ገደላችኋት ብሎ ተናገረ። ጥር 30 የህንድን ህዝብ የሚያስጨንቅ ዜና በራዲዮ ተነገረ። ብርሃናችን እያየነው ጨለመ፣ ባፑ የሀገራችን አባት አለፈ በማለት ጠቅላይ ሚኒስትር ኔህሩ ለዓለም ህዝብ ሁሉ አንጸባራቂ ኮከብ የነበረውን የታላቁን ነፍስ ህልፈት አረዱ።